ለአቤልስ በህይወት ያለመኖር ምክንያቱ ይሄ እሳቸው በስማቸው ያለው ድርጅት መሆኑን ሲያውቁ እኚህ እናት ምን ይሆኑ ነበር? ለምን ይህንን እዳና ይህንን ዱብዳ ለምን ሊያሸክማቸው እንደፈለገ እንደው እግዚአብሔር ይወቀው። እውነት ለመናገር አቤልን መበቀል ነው? ከአቤል ጋር ያለውን ቂም በቀል መወጣት ነው ወይስ ምንድን ነው? ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ድምፄ ትንሽ አፈን ያለ ነገር አለው። ያው የጠዋትም ድምጽ ነው። ትንሽ ጉንፋንም ነገር እየሞከረኝ ነው ያለው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስራ አስቀምጡልኝ። እንዲሁም ደግሞ ቪዲዮ በለቀኩኝ ቁጥር የመጣችሁ ሀሳብ የምትሰጡ ኮመንት የምታደርጉ ላይክም የምታደርጉ እጅግ በጣም አድርጌ አመሰግናለሁ። እንዲሁ በመተባበር እና በመረዳዳት አብሮነታችን ይቀጥል እላለሁ። እንግዲህ የአቤል መከራ ከቀን ወደ ቀን እየጨመረ ነው ያለው። ማለት እኛ ደረሰ፣ አሁን ሊገላገል ነው፣ አሁን ነፃ ወጣ፣ አሁን የነገሩን ምንጭና የስቃዩን መጀመሪያ የሆነውን ነገር ሊያገኝ ነው እያልን ተስፋ አድርገን ሁልጊዜ የእሱን ቻናል በጉጉት እየጠበቅን እያለን ግን ነገሮች እየባሱና እየተወሳሰቡ ናቸው እየሄዱ ያሉት። ግን ቢሆንም ይሄኛውም ራሱ አሁን ይሄኛው ነገር መገኘቱ ለአቤል ትልቅ ድል እንደሆነ ነው የሚገባኝ። ቢያንስ የዚህ ሁሉ ምስቅልቅሉ መጀመሪያና መሰረቱ ምን እንደሆነና ማን እንደሆነ ተደርሶበታል። ትልቁ ነገር ያ ነው። ማለት በዚህ መልኩ ባይሆን ጥሩ ነበረ። በዚህ መልኩ ባይገኝና በዚህ መልኩ ባይደርስበት ጥሩ ነበር። ማለት አሁን ለሱ ከሀዘን ወደ ሀዘን ነው እየተሻገረ ያለው። የሱን መከራ ወጣሁኝ ደረስኩኝ እያለ ባለ ሰዓት እንደገና ደግሞ ለመከራው ምክንያት ናቸው ተብለው ሊጠቆምባቸው የሚችሉ ደግሞ በማያውቁት ባልገባቸው ነገርና ብዙ ባልተረዱት ነገር ውስጥ ያው በወንድማቸው አማካኝነት እንደዚህ አይነት ነገር ውስጥ አስገብተዋቸዋል። ይህ እናት አውቀው ያደረጉት አውቀው የሰሩት ይሄ ድርጅት በእንደዚህ አይነት ክፉና የርኩሰት ስራ ውስጥም ይገኛል ብለው ያሰቡና የገመቱ እናት አይደሉም። የገባቸውም ነገር የለም። እሳቸው የሚያውቁት አንድ ነገር ነው። ወንድም የተባለው ሰው በስማቸው ድርጅትን ከፍቶላቸዋል። ይህም ደግሞ በስማቸው የተከፈተ ድርጅት ደግሞ ችግረኞችን የሚረዳ ለችግረኞች የሚያለብስ የሚያጎርስ እንደሆነ ነው የሚያውቁት። ይህ ደግሞ ለማንም ሰው ደስታ ነው። ከዛም አልፎ ደግሞ ድርጅታቸውን በውክልና እንዳስተላለፉ ወኪል የሆነው ሰው ያው የሚፈረሙ ነገሮችን እያመጣ እሳቸው በማያውቁት መልኩ የሚረዱት ነገር ባይኖርም ያው እየፈረሙ እንደሚሰጡ ሰምተናል። እንደዚህ ይሆናል ብዬ አልጠበቅኩም። በመሰረቱ ማለት እናትየው በትክክል ይሄንን የአቤል እናት የሚያውቁ ቢሆኑ ኖሮ መቼም ለአቤል ትንሽ ፍንጭ ይሰጡታል የሚል እምነትና ግምት ነበረኝ። ያው ግን እንደዚህ አልሆነም። እንግዲህ ምናልባት ከወንድማቸው አቅጣጫ የሚባሉት የሚነገራቸው ነገር ሊኖር ይችላል። ሁሉን ነገር ሚስጥር እንዲያደርጉት ተብሎም ሊሆን ይችላል ይሄ የሆነው። ምክንያቱም ወንድምየው ምን ለማድረግ ማንን ለመጣል ስራ እንደሚሰራ ያቅ ስለነበረ ደግሞ ይህንን ጉዳይና የእሱን የውስጥ ሀሳቡን መሰወር ስለነበረበት እናቱን እንግዲህ እህቱን በዚህ መልኩ አሳምኖ የዚህ ሁሉ ወንጀል ተጠሪ እንዲሆኑ አድርጓቸዋል። እጅግ በጣም የሚያሳዝን ነው። እጅግ በጣም የሚያሳዝን እንግሊዝ ሀገር ቁጭ ብሎ ኢትዮጵያ ውስጥ ላሉት እህቱ ሊከፍትላቸው ወይም ሊያደርግላቸው የሚገባ ነገር እንደዚህ እሳቸውንና ቤተሰባቸውን የሚጥል ነገር አልነበረም። እውነት ለመናገር እንደ ወንድም እውነት እህቴን እወዳታለሁ የሚል ከሆነ እንደ ወንድም ማድረግ የነበረበት ነገር እንደዚህ አይነት ነገር አልነበረም። እንዲህም አልነበረም የሚገባቸው። እሱ በወንጀል ውስጥ እንዳይገኝ እሱ በወንጀል ውስጥ እንዳይኖር እንግሊዝ ሀገር ቁጭ ብሎ ለሰራውና ለሚሰራው ለሚያካሂደው ድርጅት በእህትየው ስም አድርጎ ግን የወንጀሉ ሁሉ ተጠሪ እሳቸው እንዲሆኑ ለምን ይህንን እዳና ይህንን ዱብዳ ለምን ሊያሸክማቸው እንደፈለገ እንደው እግዚአብሔር ይወቀው። እውነት ለመናገር አቤልን መበቀል ነው?
ከአቤል ጋር ያለውን ቂም በቀል መወጣት ነው ወይስ ምንድን ነው? በጣም የሚያሳዝን ነገር ነው። ወይስ ደግሞ ይሄ ሰውዬ ድርጅቱን በችግረኞች መርጃ አድርጎ አቋቁሞና ከፍቶ ሲያበቃ ወይስ እዚህ ያሉት ሰዎች ናቸው እንደዚህ አይነቱን ስራ እያራመዱ ያሉት ሰውየው በማያውቀው መልኩ ነው? ወይስ እንደው በእርግጥና በትክክል ሰውየው እያወቀ ነው ይሄ ሁሉ ወንጀል በእህትየው ላይ እንዲደፈደፍና እንዲመጣ ያደረገው? ምናልባት በድርጅት ውስጥ ያሉት ሰራተኞች ሰውየውም አጎትየው በማያውቀው መልኩ ለእንደዚህ አይነት በ666 ውስጥ ላሉ ሰዎች እና እግዚአብሔር የለሽ ፈጣሪ የለሽ የሆኑ ሰዎች ይህንን ስራ እንደሚሰሩ አያውቅም ይሆን? መቼም እያወቀ ነው እህቱን እንደዚህ አይነት ችግር ውስጥ የጨመረው። ግራ የሚያጋባ ነገር ነው። እኔ በእንደዚህ በሁለቱ ነገር ውስጥ አለው። ምናልባት ይሄ ሰውዬ ድርጅቱን ሲያቋቁም ችግረኞችን መርጃ ተቋም አቋቁሞ እዚህ ግን በስራ ውስጥ ገብተው እየሰሩ ያሉ ሰዎች ይሄንን ክፉ ስራ አምጥተው እየሰሩበት እሱ በማያውቀው መልኩ ይሆን ወይ? መቼም አንድ ወንድም ለእህቱ እንደዚህ አይነት ሴራ እንደዚህ አይነት ተንኮል ጠምጥሞ እህቱ ወንጀለኛ እንድትሆን አድርጎ ይሰራል ብሎ ማለት ለእኔ ትንሽ ይከብደኛል። ስለከበደኝም ነው ምናልባት ሰውየው ራሱ አጎትየው ወይም የሴትየዋ እህት ወንድም ራሱ አያውቀውም ይሆን ወይ ይሄ ስራ እየተሰራበት እንዳለ። መቼም እያወቀ እዚህ ወጥመድ ውስጥ እህቱን ከቶ ከሆነ በጣም የሚያሳፍር ስራ ነው። በጣም የሚያሳፍር ስራ። እኚህ እናት እንኳን ልጃቸው ኖረላቸው እንጂ ነገ ነገሮች ሁሉ ተገልጠውና ተገላልጠው ይፋ የሚወጡበት ስራ ሰርተው እናትየውን ከእንደዚህ አይነት ነገር ነፃ ሊያወጣቸው የሚችል ስራ እንደሚሰራ ይታወቃል። እንኳን አቤል ኖረላቸው የምልበት ምክንያት አለኝ። አቤል በነሊያ ሰዎች ሊገደል ቁርጥ ውሳኔ ተወስኖበት ዱካሾ እነ ብሩክ ሄደው ያዳኑበትን ቀን እሱን ከሞት የታደጉበትን ቀን እናስታውሰዋለን ሁላችንም። እና በዚያን ቀን አቤል እጃቸው ላይ ወድቆ ቢሆን አቤልን አግኝተውት ቢሆን አቤል በህይወት ባይኖር ኖሮ ዛሬ እኚህ እናት ከልጃቸው ሀዘን ባሻገር አሁን የዚህ አሉ የተባሉ የወንጀል ድርጅቶች ኃላፊ እና ባለቤት ሆነው ራሳቸውን ሲያገኙ እኚህ እናት ምን ይሆኑ ነበር? ምን ይውጣቸው ነበር? ክብደቱን አያችሁት? እሳቸው የሚያውቁት የሚገባቸው የሚረዱት የሚፈርሙትም አንድ ህፃናትን ወይም ችግረኞችን የሚረዳ ድርጅት በስማቸው እንዳለ ነው የሚያውቁት። በውስጥ ምን ይሰራ የሚያውቁት ነገር የለም። ፊት ለፊት ያሉ ነገሮችን መልካም የሚመስሉ ነገሮችን ብቻ ነው የሚያውቁት። ከዛ በኋላ ያለውን ይሄ ከ666 ጋር የተጣበቀና የተጣመረውን ስራ እግዚአብሔር የለሽ የሆነውን ስራ እኚህ ሴትዮ አያውቁ። አቤል ባይኖር ኖሮ አቤል በዛን ወቅት እነዚህ ሰዎች እንደተመኙት አድርገውበት ቢሆን ኖሮ እኚህ እናት ይህንን ስራ እየሰሩ እስከ እድሜ ልካቸው ድረስ ነበር የሚቀጥሉት። አሁን እኮ የአቤል መኖር ነው አይደል እዚህ ወንጀል ላይ የዚህ የመከራ መጀመሪያና መሰረት ምን እንደሆነ እንዲደረስበት ያደረገው። መቼም አቤልም ባይኖር እነ ልዑል ይሄንን እነ ዱካሾ እነ ብሩክ ይሄንን ስራ መስራታቸውን አያቆሙም። ግን አቤል የለም እሺ ያኔ እጃቸው ላይ ወድቋል እንበል። ይሄ ወንጀል የዚህ ወንጀል መስራችና ጠንሳሽ የአቤል የራሱ እናት ናቸው የሚለው መረጃ እጃቸው ላይ እንደገባ እንደዚህ ገብቶ ቢሆን ኖሮ አቤል በሌለበት እነዚህ ልጆች ራሱ ምን ነበር የሚሉት? ምን ነበር የሚሆኑት? አቤልን አግኝተው ይህን ስለዚህ ድርጅት ማወቅ አለማወቁን ለመጠየቅ አይችሉም። ያሉት እናትየው ብቻ ናቸው። ብቻ ግን የአቤልን በህይወት መኖር እግዚአብሔር በምክንያት ነው እንዲያመልጥ ከዛ ሞት እንዲያመልጥ ያደረገው። ለእኚህ እናትም ለአቤልስ በህይወት ያለመኖር ምክንያቱ ይሄ እሳቸው በስማቸው ያለው ድርጅት መሆኑን ሲያውቁ እኚህ እናት ምን ይሆኑ ነበር? በጣም እኔ እንትን ያለኝ ነገር ይሄ ነው። በቃ
ምክንያቱም ይሄ ወንጀል አቤል ኖረም አልኖረም እዚህ ወንጀል ጋር መደረሱ አይቀርም። የዚህ ሁሉ ወንጀል ጠንሳሽ ሰሪና መስራች ማን እንደሆነ መስራታቸው አይቀርም እና ይሄ ነገር በታወቀና በተረጋገጠ ጊዜ ለአቤል እንደዚህ ውጥንቅጡ ለመከራውና ለሞቱ ምክንያት የሆነው ይሄ ድርጅት እሳቸው በስማቸው የተመዘገበው ድርጅት እንደሆነ ሲያውቁ ምን ይሆኑ ነበር እኚህ እናት? እግዚአብሔር እኮ እሳቸውንም ጭምር ነው የታደጋቸው።